የጴንጤ መዝሙር ኃጢአት ሳይሆን ክህደት። ይሄ አሁን ለኦርቶዶክስ በግልጽ የምናገረው ማለት ነው። ይሄንን ስለ አንዳንድ ፕሮቴስታንት እንዴት ለምን አሉ እነሱ ወጥተው እኛን ይላሉ እኮ እንደፈለጉ አይደል? ስለዚህ ይሄ ከነሱን ከመናቅ ምናምን ሳይሆን ከኦርቶዶክስ አስተምሮና ስርዓት ውጭ ያለ የትኛውም ሃይማኖት አያድንም። ይሄ እውነት ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ እየጮክ እየተቆጣ የመጣ አሁን ላይ ያንን ነገር ትተሃል። በምክንያት ተውኮ ደከመ። በግልጽ አማርኛ የምነግርህ አለማወቅ ስትጮህ የነበረው አብዛኛው ኦርቶዶክሳዊ አኗኗራችን የስም ብቻ ኦርቶዶክስ ነኝ ማለት እንጂ የመኖር ልምምድ የለም። ቋሚ መጽሐፍ ቅዱስ ማንበብ ጀመረ፣ ክሩንም በጠሰ፣ ወደ ፕሮቴስታንቶች ተቀላቀለ የሚል ዜናም አይደለም። ህይወቴ ላይ ተጽዕኖ ያደረገ ነቢይ ጥላሁን ቤተክርስቲያኗ እጅ ጠምዝዛ የምታኖር ቤተክርስቲያን አይደለች። ወይም ሃይማኖቱ የነጻነት ይሄ ፍሪ ዊል የሚባለው ነገር በደንብ የሚሰራው ኦርቶዶክስ ላይ ነው ብያለሁ። የሆነ ሰው ከኦርቶዶክስ ወደ ፕሮቴስታንት ሲሄድ የመጀመሪያ ስራው ምንድነው? የምናየው ቤተክርስቲያኑ መሳደብ ነው። ዞሮ እርግጠኛ ሆኜ የምነግርሽ የትኛውም ሰው ከኦርቶዶክስ ቤተክርስቲያን ሲወጣ አውቋታል። ደግሞ አንዱ ፓስተር ጥሌ ምናምን ለውጦኝ ምናምን ክር በጠስኩ ደግሞ ያለ ደግሞ አንድ ሰው ደግሞ አለ። ያው በጥሌ ጥያቄ ሙሉ በሙሉ ተመልሶልሃል፣ ተረጋግተሃል። ህይወትህ እንዴት ነው? ሶሻል ሚዲያ ላይ አንዳንድ ደካማ ሰዎች በሰዎች ምክንያት እኮ አንዳንዶች ቤተክርስቲያን ሊመዙን ይፈልጋሉ። እሱን ሳይሆን ቀርበው ማየት ከኢትዮጵያ ኦርቶዶክስ ቤተክርስቲያንና ከኦርቶዶክስ ተዋህዶ እምነት ውጪ ህይወት የለም። ኦርቶዶክስ እያለው እኮ ቅም ነበር ይልሻል። ኦርቶዶክስ ቃሙ ብላ አታውቅም። ኦርቶዶክስ እያለው እኮ ጭፈራ ቤት ሰክር ነበር ምናምን አንድም ቀን እኮ ብላ። ዘመኑን ፈታኝ ነው፣ ጊዜው ከባድ ነው። በቃ እንደ ንፋስ ነው፣ አያዝም አይጨበጥም። እና በዚህ ውስጥ እንደው ፍሬ ያለው ህይወት ኖሮ ለማለፍ ማንነትን ላለማጣት ምን ትላለህ? ወጣቱ ትውልዱ ማምለጥ ከፈለገ ማምለጥ ያለበት በዚህ ቤተክርስቲያን ኦርቶዶክስን አልነካም። እውነት ነው የምለው። ፕሮቴስታንትም የራሱ እውነት፣ ሙስሊምም የራሱ እውነት ቢኖረውም የለኝም ሃይማኖት እያልኩም ማለት ነው። ኦርቶዶክስን ሲነኩ ውሰት ሰላም ጤና ፍቅር በረከት ይስጥልን። እንደምን ቆያችሁን ተመልካቾቻችን? ሰብለ ወንጌል ጸጋ ነኝ። በዛሬው ቆይታችን እንግዳ አድርገን የጋበዝንላችሁ ሳሙኤል ተስፋዬ ይባላል። የፊልም ባለሙያ ነው። እንደዚሁም በማህበራዊ ሚዲያ ላይ በተለይ በቲክቶክ ላይ ብዙዎቻችን እናውቀዋለን። ቤተክርስቲያንን የተመለከቱ ጉዳዮችንም እንደዚሁ ማህበረሰብ ውስጥም የሚፈጠሩ ጉዳዮች ላይ ብዙ ጊዜ ትኩረት ሰጥቶ የሚሰራ ወንድማችን ነው። ሰሞኑን ደግሞ እሱን በተመለከተ ሃይማኖት ለውጧል ወይ ማተቡን በጥሷል ወይ የሚሉ መነጋገሪያም ነገሮች ስላሉ እሱን መነሻ አድርገን በጣም ብዙ ወጣቶችን ሊያስተምር የሚችል ጉዳይ ይኖረናል ማለት ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁኝ። እንኳን ደህና መጣህ ሳሚ ወደ ቋንቋዬ ነሽ። እንኳን ደህና ቆያችኝ። የፊልም ባለሙያ ነህ ሳሚ? አይደለሁም፣ ያው ለመሆን እየሞከርኩ ነው። በቅርቡ እንደውም አንድ አዲስ ፊልም ላይ የመጀመሪያ ሲኒማ ፊልሜን አስመርቀናል ሰርቻለሁና በህልም ውስጥ የፊልም ባለሙያ ለመሆን እየኖረ ያለ ወጣት አሁን ግን ወደዛ ህልሙ እየተጠጋ ያለ እንጂ ገና አልተረጋግጥም። ህልምክ ነው? ህልሜ ነው ከልጅነት ጀምሮ። በትወና ነው ወይስ ምንድነው? በትወና እና ያው እጽፋለሁ፣ ሐሳቦቼን የራሴን እጽፋለሁ። ወደፊትም የራሴን ፊልሞች ለመስራት እንግዲህ እቅድ ላይ ነኝ ከእግዚአብሔር ጋር። ግን ደግሞ ትወናው ላይ ነው የምሰራው እና አቀንቃኙ ፊልም ላይም በትወና ተሳትፌበታለሁ። አዲሱ ፊልም ማለት ነው ሰሞኑን ያስመረቃችሁት? ሰሞኑን ያስመረቅነው ጥር 7 ያስመረቅነው ማለት ነው። እንግዲህ ከዛ ውጭ ደግሞ በደንብ ቲክቶክ ላይ ረጅም ጊዜ የሰራክ ይመስለኛል። ጥሩ ናቸው ይዘቶች፣ ብዙ ጊዜ ተቆርቋሪነት ይታይባቸዋል። ለምን ይሄ ነገር ሆነ የሚል አንዳንዶቹ በስሜታዊነትም የተሞሉ ቪዲዮዎችን ትሰራ ነበረ። ቤተክርስቲያንን በተመለከተ እንደዚሁና ዛሬ በዛ ህይወት ውስጥ ያሳለፍከው በማህበራዊ ሚዲያ እንቅስቃሴ ቤተክርስቲያንን በተመለከተም እንደዚሁም ሌሎች ነገሮችን በተመለከተ አሁን ላይ ተወሰነ ያመለካከት ለውጥ ያመጣህ ይመስለኛል። ምናልባት ቪዲዮ አሰራርህንም ይሁን አለ አይደል ለሰው ጋር የምታደርሰውን ነገር ቆም ብለህ የገመገምክበት ወቅት ይመስለኛል ይህ ወቅትና ከሱ ጋር አያይዘን አሁን የቤተክርስቲያንን ጉዳዮች ኮንተንት አድርገው የሚሰሩ ብዙ ወጣቶች አሉ። በደንብ የሆነ ነገር እንከን ሲፈጠር ወይም ችግር ሲፈጠር ይሄ ነገር ለምን ሆነ ብሎ በደንብ ስሜት ቀስቃሽ በሆነ መልኩ የሚሰሩ ወጣቶች አሉ። እሱ የራሱ ጥሩም አሉታዊ የሆነ ጎን ይኖረዋል። ግን አንተ መጀመሪያ አንድ ሰው ሚዲያ ላይ ቤተክርስቲያንን ይዞ ከመቅረቡ በፊት ራሱን እንዴት ከቤተክርስቲያን ጋር ማስተዋወቅ አለበት ብለህ ታምናለህ? ያው ጥሩ ሐሳብ ነው ያነሳሽው። ብዙ ወጣቶችም በዚህ ጉዳይ ላይ በደንብ ቢያስቡበት ብዬ የማስበው ነው። እንዳልሽው ስለ ቤተክርስቲያን ድምጽ ሲሆን እንደግል እኔ ቤተክርስቲያኗ ወክላኝ አይደለም፣ አስተምራ ብቁ አድርጋኝ አልነበረም። የኔነት ስሜት ስለነበረ ነው በሰዓቱ ቤተክርስቲያን ላይ የሚነሱ ልክ ያልሆኑ ነገሮችን ከማየት ከመስማት፣ ምክንያቱም የሚዋሹባት ብዙ ስለነበሩ
እነሱን ዲፌንድ ከማድረግ እነሱን የመከላከል እንጂ የማስተማር ምናምን ነገር ላይ አልነበርኩም። ግን ቤተክርስቲያኗ እንደዚህ ነች እንደዚህ አትበሏት የሚል የራስነት ስሜት የሚሰማው ነገር ነበር ሳደርግ የነበረው። ግን ምንም ማወላዳት የሌለው ስህተት ነበር ያም። ምክንያቱም ስለ ቤተክርስቲያን ከመናገር ይልቅ ቅድሚያ ማወቅ ይቀደም ነበር፣ መማር። ብዙዎቻችን ኢንጀነራል ማውራት የምችለው ነገር ምንድነው? ብዙ ጊዜ ስለ ቤተክርስቲያን ድምጽ የምንሆን ሰዎች ሶሻል ሚዲያው ላይ እንደ ማውራት ሁሉ ቤተክርስቲያን ሄደው የመማር ነገሩ የለም። ብዙዎቻችን አንማርም። ምክንያቱም ቤተክርስቲያኗ በጣም ክፍት ነች፣ ሁልጊዜ እኛን ለማስተማር ለማሳወቅ ዝግጁ ሆና ሳለ እኛ ግን ቀድሚያ ከሷ ተምረን መናገር ያለብንን በሷ ስርዓት እና በሷ መስመር ውስጥ ማድረግ ሲገባን በራሳችን የምንኖራቸው ይሄ ከዚህ ጋር የሚያያዘው በጣም ሰፊ ነው። ለምሳሌ አሁን ላይ እኔ ላይ የገጠመኝ ነገር ልንገርሽ። እኔ የፕሮቴስታንት መዝሙር እየሰማሁ ሶሻል ሚዲያ ላይ ይታወቅበት የነበረ ጊዜ አለ፣ አሁን በቅርብም በፊትም ማለት ነው። እና ቤተሰብ ውስጥ ፕሮቴስታንት እምነት ተከታዮች ስለነበሩ መዝሙሮቹ በቅርብ የመስማት የማግኘት የነሱ መንፈሳዊ ድራማዎቹ ሊሰሩ ነበር፣ እነሱን ሁሉ የማየት አንዳንዴም ከጓደኞቼ ጋር እንደዚሁ ኮምፓሽን የሚባል በፊት ካወቅሽ ፕሮቴስታንቶች እርዳታ ድርጅት ነበር፣ ፈረንጆች ነው ሰፖርት የሚያደርጓቸው። ፎቶ ሽላክና ምናምን የሚረዳሽ አንድ ፈረንጅ ነው። እዛ ውስጥ አልገባሁም ነበር፣ ማዘር ቆራቢም ስለነበረች አክስቴ ፈርታ አላስገባችኝ። እዛ ውስጥ ግን ኳስ እንደ ልብ ታገኛለሽ፣ ትጫወቻለሽ ምናምን እና ኦልሬዲ እኔ እዛ አላስገቡኝም እንጂ ይሄድ ነበር፣ ቦታው ላይ ይገኝ ነበርና እነዛ ነገሮች ተጽዕኖ አድርገው ከዛ ካደግኩ በኋላ ራሴን ማኖር ስጀምር ደግሞ ካሴቶችን የገዛው ሰማ ነበር። ምክንያቱም ሙዚቃቸውን ወደው ነበረ። እንደገና በልጅነት ማቃቸውም ዘማሪያን ምናምን ስለነበረ እነሱ ተጽዕኖ እንድሰማ ሆኜ ነበር። ከዛ ግን ካደግኩኝ በኋላ ኦርቶዶክስ ሆኖ የመኖርም ነገር ውስጥ እያለው ስንከለከል ብዙ ጊዜ ኦርቶዶክሳውያን አንሰማ። ቤተክርስቲያኗ ትናገራለች። እንደውም አንድ ሰባኪ ምን ብሏል? ዘፈንና የፕሮቴስታንት መዝሙርን እኩል የሚያስቀምጡ ሰዎች አሉ። ዘፈን ኃጢአት ነው፣ በቃ ኃጢአት ስለሆነ በንስሐም በምንም ትታጠቢ ነው። የፕሮቴስታንት መዝሙር ግን ክህደት ነው ብሎ ያስቀምጣል። እና ይህንን እየሰማንም እንዳልኩሽ ቤተክርስቲያኗን ከመስማት ይልቅ በራሳችን አሁን እኮ ቤተክርስቲያኗን አታክ እያደረግናት ያለነው ውጪ ካለው ሌላ ሃይማኖት ካለው ሰው በላይ እኛ ነን። ምክንያቱም ለምሳሌ አሁን በቅርብ ጥምቀት ላይ አትጠጡ፣ አትስከሩ፣ አትስፈኑ ምናምን እየተባለ ልክ ቤተክርስቲያኗ ጠጡልኝ፣ ጨፍሩልኝ እንደምትል አይነት ነገር አድርገን የምናደርገው እኔን ጨምሮ ራሳችን ስለሆንን ማለት ነውና ያ ነገር ነው እንጂ ቤተክርስቲያኗ የራሷ ስርዓት አላት፣ የራሷ አስተምሮ አላት፣ የራሷ አካሄድ አላት። እና ሁሉም ኦርቶዶክሳዊ እሷ እንደምትፈልገው ሃይማኖቱ እንደሚፈልገው እግዚአብሔር እንደሚፈልገው መኖር ብንችል ብዙ ነገሮች ለዓለም ሁሉ መትረፍ የምትችል ቤተክርስቲያን ነች። ግን እኛ ነን የምንሸፍናት ከፊት ቀድመን ቢወጣንና ሶሻል ሚዲያ ላይም የነበረው ነገር መማር መቅደም ሲገባኝ እኔን በተለይ የኔ አይነት ስሜት እየተሰማኝ ማደርጋቸው ነገሮች ነበሩ። ጥሩ ነው መጥፎ ነው ምናምን የሚል ነገር ውስጥ አልገባም። በቃ ልክ ግን እንዳልነበር አውቃለሁ። ያንንም ሳደርገው በሌላ አንግል ሌላ ነገር በማሰብ ምናምን አልነበር። በቃ መልካም ነው ብዬ ነበር ሳደርገው የነበረው። ግን ደግሞ አሁን ላይ ሲገባኝ ያም ነገር ልክ እንዳልነበር መናገርም ካለባቸው በአግባቡ መልስ መስጠት ያለባቸው ነገሩን መፍጠር። ምክንያቱም በፍቅር የሚኖርም ነው ክርስትና ስለሚል እኛ አንዳንዴ ወጣት ስትሆኝ ወደ እልህም ትገቢያለሽ። ከዛ ያንቺን ቪዲዮ ደግሞ እየቆራረጡ እየወሰዱ ሌላ ነገር ይጠቀሙበታል ምናምንና ያ ነገር ስላለ ቤተክርስቲያኗ አሁንም መጀመሪያ ይቅርታ መጠየቅ ያለብኝ ቤተክርስቲያኗ ነው፣ ሃይማኖቱን ነው። ምክንያቱም በእኔ ምክንያት ክፉ ያሰቡ ክፉ የተናገሩ እኔ በሰራኋቸው ቪዲዮዎች ወደ ቤተክርስቲያኗ መጥፎ ምክንያቱም ዝም ብሎ የሚያቀረሹ ሰዎች አሉ ወደ ቤተክርስቲያኗ ዞረው። አሁን ለምሳሌ የምነግርሽ የሆነ ሰው ከኦርቶዶክስ ወደ ፕሮቴስታንት ሲሄድ የመጀመሪያ ስራው ምንድነው? የምናየው ቤተክርስቲያኗ መሳደብ ነው ዞሮ። እርግጠኛ ሆኜ የምነግርሽ የትኛውም ሰው ኦርቶዶክስ ቤተክርስቲያን ሲወጣ አውቋት አይደለም። አንድ ሰው ነው የምልሽ ካመጣሽልኝ በቃ ይመስክር እስቲ መጥቶ አንድም ሰው ወደ ሌላ ሃይማኖት ሲሄድ ቤተክርስቲያኗን ሳያውቃት እንዲሁ በጅምላ ፈርጇት ከዛ ደግሞ የሱ ሳያንሰው ለሌላ ቤተ እምነቶች መሰደብ ያደርጓት ይወጣል እንጂ ቁጭ ብሎ ከአባቶች መማር ቢችል ብዙ ሊቃውንት አሉ፣ ብዙ ሰባኪያን አሉ፣ ብዙ አባቶች አሉ። ቁጭ ብሎ ጥያቄ እንኳን እንደኔ አለበት ብሎ መጠየቅ ቢችል አይደለም ሊወጣ የወጣውን መመለስ የሚችል አቅም መፍጠር እንችላለንና አሁንም እንደ ሐሳብ ምለው ከዚህ ቤተክርስቲያን ልትወጡ የምታስቡም ሰዎች ጥያቄ ያለብን የምታሉ ሰዎች መጀመሪያ ሲጠይቁ እውነት ተመልሱላችሁ ነው ወይ? እውነት ጥያቄው መልሳቶ ነው ወይ? ግን አይደለም ወይ ለሆድ ነው የሚወጣው ወይ ሰልችቶን ነው የምንወጣው ስርዓት ስለሚበዛበት ምናምንና የኔም ሶሻል ሚዲያው ላይ ሳነሳው የነበረው ሐሳብ በራሴ እንጂ ቤተክርስቲያኑ ወክላኝ ወይ ማስተምራኝ አይደለና ለዛም ይቅርታ ማለት ፈልጋለሁ።
በነዛ በመታነሳቸው ሐሳቦች ብዙ ተከታዮችን አፍርተ ነበር ደጋፊዎችም ይኖሩሃል ሰዎችም ደግሞ ያንን ሲመለከቱ እንደዛ የሚሰሩ ሰዎችን ጀግና የማድረግ በቃ መከታ የማድረግ ነገር አለ ስለዚህ ያ በሆነበት እንዴት ልክ አይደለም ብለህ አሰብክሱ ማለት ሞቅ ደመቅ ብሎልሃል ጥሩ ይሄድክ ነበር ምን ምክንያት አገኘ ይሄ ነገር ስህተት ነው ለማለት ይሄንን አሁንም አንተ ራስን በተመለከተ ምናገረው ለምን መሰለሽ እኔ ይሄው እግዚአብሔር ምስክሬ ነው ለመታወቅ ብዬ ኖር ያላቀም ሰዎች እንዲያደንቁኝ እንዲከተሉኝ ብያለሁ ያው እግዚአብሔርን አትዋሽምና ከልጅነቴም ጀምሮ ያመንኩበትን መናገር ማድረግ ሰው ነኝ ካመንኩበት ወደ ኋላ አለን በቅርብ ያሉ ሰዎች ያቁኛልና ብዙ ህይወቴ ላይ ለኔ እድል የሚፈጥሩ ነገሮችን የሚያጣሁበት ነገር አንዱ ይሄ ግትርነቴ ነው ማለት ለመጠቀም ለማግኘት ይሁን ነገር ለመግባት ምናም ቢያውን ቀደም ፊልም ኢንደስትሪው ላይ ብለሻል አንዳንድ ጓደኞቼ ፍላጎቴን ስለሚያውቁ እንደውም ሌት ሆንክ ይሉኛል እኔ ደግሞ በእግዚአብሔር ጊዜ ነው ሁሉም የሚሆነው ብያምናለሁና ወደዛ ነገሩ ስለመግባት ብዬ ዋጋ አልከፍልም ስልሽ ይሄ ራስን ክብርን ይመጣል ስምን ይሄ ያለ አይደል ማንነትን የሚያጎድፉ ነገሮች ላይ አልገባምና አንዳንዴ ቪዲዮዎች ሰራና እንደውም ባለቤቴም ጓደኞቼም ቪዲዮስ የሚሉ ሰዓት አለ በጣም ቪው ሲወጣ ፕራይቬት አደርገዋለሁ ይጨንቀኛል እውነት አለ ምንም እንከን ሳይኖርበት በቃ አንዳንድ ቫይራል ሲወጣ ያስፈራኛል ለራሴ ቪዲዮና ሐሳቤን ስገልጽም በቤተክርስቲያን ዙሪያን በዛም ብቻ አይደለም አሁን ግብረ ሰዶሞችንም ስቃወም የነበረበት ጊዜ ነበር ህፃናት ሲደፈሩ ድምጾኛ ያውቃለሁ ስለ ሴቶች ጥቃት እና ሰው ስለሆንኩ ነው እግዚአብሔር ህሊና ሰውነትን ስለሰጠኝ ማንንም ሰው ባይጎዳ መርጣለሁ በተለይ ህፃናት ላይ ሴቶች ላይ የሚደርሱ ጥቃቶችን እቃወማለሁ እንደዛውም ደግሞ ለቤተክርስቲያን ድምጽ ሰሆን ነበር እና ያንን ሳደርግ የነበረው እንዳልኩሽ ሰዎች ጋር ለመድረስ እውቅና እዚህ ይኸውልሽ አሁን አንዳንድ ሰዎች ኮሜንት ላይ ይጽፋሉ አልፈምስ ያለሽ ነፍስ ምናምን ይሉኛል እና እኔ መጀመሪያው ቲክቶከር ነኝ ቲክቶክ ስጀምር ወደ 48000 ከዛ በኋላ ወደ 70000 ፎሎወር ነበረኝ ማለት ነው ኮሮና ቁጭ ባልንበት ሰዓት እና በዛ ሰዓት የምሰራቸው ቪዲዮዎች በጣም ቫይራል ይወጣሉ እና በሚያስገርም ሁኔታ አሁን ድረስ የሚያውቁኝ ሰዎች አሉ በዛ የዛሬ 6 ዓመት ምናምን በረው ቪዲዮ ማለት ነውና ያ ቪዲዮ አካውንቴ ለምን ተዘጋ መሰለሽ ትዝ ካለሽ ኮሮና ሰዓት ህፃናት በራሳቸው ሰዎች የመደፈር ጥቃት ይደርስባቸው ነበርና በጣም የሚያስፈራ ነገር እየተሰማ ነበርና ለነሱ ድምጽ ይሆንኩበት አንድ ቪዲዮ ሰርቼ ነበር ያንን ሐሙስ ሰራሁት አርብ ቀን አካውንቴ ባን ተዘጋና ከዛ ጀምሮ ነው አካውንት መዘጋትና አንዳንዴ ለስም ከሆነ ለክብር ከሆነ ትጠነቀቂያለሽ አይደል ህዝቡን የሚያስደስተው ነው ወይንም ፎሎወሮች የሚፈልጉትን ብቻ ነው ተሰሩ እኔ እንደዚህ አይነት ሰው አይደለም አንቺ እኔን ፎሎ የምታረጊው ሐሳቤ ከገዛሽ ብቻ እንዲሆን ነው ፈልገው ፎሎ አድርጉኝም ብያላቀም ምናምን ያውቃሉና አንዳንድ ጓደኞቼ እንደውም አንተ እንደጀመርከው ሰዓት ቢሆን እኮ አሁን አንዳንዶች ህይወታቸውን ይቀየራሉ በቲክቶክ በጣም ነው ማደንቃቸው ብር ያደረጉት ምናምን እኔ ደግሞ ያንን ፕላትፎርም ሲጀምረው ጀስት መጀመሪያ እንደ መዝናኛ ነበር ከዛ በኋላ ግን የኔን ሐሳቦች ሼር ማደርግበት እንጂ ብር ወደ ብር መቀየርበት ምናምን ነገር አልነበረም እንደውም የሆነ ሰዓት ፊልሜን ለመስራት ቻሌንጅ የጀመርኩ ሰዓት ነው እንደዛ አድርጌ ነበርውና እንዳልኩሽ ሰዎች 1 ሚሊዮን ሰው ቢከተለኝ እኔ ጉዳይ አይደለም እኔ የተከተለኝ ለምንድን ነው እኔ ሐሳብ ገዝቶታል ምክንያቱም አንቺ ደስ የሚልሽን ሐሳብ ብቻ ላነሳልሽ አልችልም ይሄ የኔ አካውንት ነው እኔ አመንኩበትን እውነት ነው ያልኩትን ነው የምሰራውና አንዳንድ ሰዎች ፎሎ ምናምን ያደርጉሻል ምክንያቱም እነሱ የሚፈልጉትን ኮንተንት አያገኙትም እና ከጓደኞቼም ከቤተሰብ ለምንድን ነው ወጥ የሆነ ነገር የማይኖረው ይሉኛል እኔ ቢዝነስ አይደለም የምሰራው እዚህ ላይ ሐሳቤን ነው የቤተክርስቲያኑንም ሐሳብ ሳነሳው መጀመሪያ ኳስ ኮንተንት ነበር የምሰራው ግን አንዳንድ ፕሮቴስታንት የሆኑ ከኦርቶዶክስ ቤት ወጥተው ቤተክርስቲያኑን አታክ ሲያረጓት ሳይ ከዛ የራሴን ስሜት ደግሞ ሪፍሌክሽኑን እዛ ላይ አሳየሁት ማለት ነው አንድ ጊዜ ምን ተፈጠረ መሰለሽ ጎሮ ገብርኤል አካባቢ እንደውም የሆነች ልጅ ኮሜንት ላይ ጽፈው ነበር የገብርኤል ቀን እና ሰው ከቤተክርስቲያን አስቀድሶ የተመለሰ ፕሮቴስታንቱ ካሉ ያዩታል ብዬ አስባለሁና ስፒከር ይዘው መዳም በዚህ መንገድ ብቻ ነው ምናምን ይሉ ወረቀት ይበትናሉ በባህሪ አግሬሲቭ የሆነ ነገር አለኝ ነገሮች ያስቆጡኛል ምናምን አስተዳደጋችንም ስለሚለይ ማለት ነው ስፒከር ሁሉ ነው የሰበርኩባቸው ከባድ ነገር ነበር የተፈጠረው እዛ ጋር ምክንያቱም ማንንም ሰው የፈለገውን ሃይማኖት መከተል ይችላል እኔም ጠንካራ ኦርቶዶክስ ኮኛ አይደለም ግን የኦርቶዶክስ ስለሆንኩ የሙስሊሙ ቤተ እምነት ጋር የፕሮቴስታንቱ ቤተ እምነት ጋር እጂ አቢዩዝ አላረግም ሰው ስለሆንኩ ማለት ነው እነዚህ ሰዎች ግን አሁን በዛ ምክንያት ነው የተፈጠረ ስፒከሩ ተሰበረባቸው ተናንቀን ሁሉ የሰነዘርኩበትም ሰዓት ነበር ያቺን ነገር አሁን ተጠቃን በሃይማኖታችን ምክንያት ያሉ ሰዎች ነበሩ ግን መጀመሪያ የመጡበት መንገድ ልክ አልነበረ እና እንደዚህ አይነት ነገሮች የሚፈጠረው ብዙ ወጣቱ ላይ እንዳልኩሽ ሃይማኖቱ ላይ ጠንካራ ባይሆንም እንዲደፈርበት ደግሞ አይፈልግም እና
ያንንም ቪዲዮ ሰርቼበት ነበር ምናምን ግን እውነት ስላለኝ ነው በቃ አታድርጉ እንደውም የሆነ ሰዓት ጴንጤ ሆነ የተባለ ሰዓት ላይ ቆርጠው አውጥተዋት ነበር እሷን ቪዲዮ እና ለፕሮቴስታንት ይሄን ያህል ጥላቻ የነበረው ልጅ ተመለሰ ምናምን እኔ ማንንም አጀንዳ እንዲያደርገኝ አይደለም እውነትን ፍለጋ ነው ወደዛ ምለውና ገርሞኝ ነበር በጣም ቪዲዮ ሲላኩልኝ ነበር አሁን ምን ሆኗል መሰለሽ የሆነ ሃይማኖት ስትገቢ መበሻሸቅ እንትና መጣ እንትና ሄደ በተለይ ደግሞ ሶሻል ሚዲያ ላይ በተንቀሳቀሽ ከሆነ በጣም እንደዚህ አይነት ነገር አለውና እኔ የትኛውንም የቲክቶክ አካውንቴን ለራሴ ሐሳብ እንጂ ሰዎች እንዲከተሉኝ እንዳይከተሉኝ እንዲወዱኝ እንዲጠሉኝ ብዬ እስከዛሬም አልተናገርኩም ወደፊትም እንደዛ አልኖርምና ለዛ ነው አካውንቶቼ 6 ያክል ተዘግተውብኛል በተለይ ግብረ ሰዶሞቹን ከተቃወምኩ በኋላ ያው ለኔ አዲስ አይደለም ከተዘጋ ስለ ቤተክርስቲያን ይሄ ድምጽ ከመሆን ወይም ቤተክርስቲያንን ወክሎ ከመናገር በፊት ቤተክርስቲያኗን ማወቅና መማር ይቀድማል ብለህ ነበር በአባባልም ይባላል አይደለ ከመጠምጠም መማር ይቀድም ይባላልና ያ ነገር ልክ እንዳልሆነ የገባኝ አንድ የዲያቆን ሄኖክ ኃይሌን ትምህርት ሰምቼ ነው ስትል ሰምቼክ ነበር እሷ እንድታነሳልኝ ነው አዎ እኔ የዲያቆን ሄኖክ ኃይሌ ስብከት ሰማለሁ በጣም የሚያዝናናኝ ነገር የሚያዝናናኝ ስልሽ ሌላ ነገር ከማየው በላይ መንፈሳዊ ነገር ሳስብ ስብከት ነው ምክንያቱም የምትገነቢበት ስለሆነ ማለት ነው ይሄንን ስብከት ከምን ያህል አወቅሽው አይደል ማዕዶትን የሚያዘጋጀው ከሱ ጋር አንድ እንትን ፖድካስት ነበራቸውና በጣም በጉጉት ተጠብቀው ነበር እስኪወጣ ዲያቆን ሄኖክ ኃይሌ ስለ እመቤታችን ቅድስት ድንግል ማርያም ሲያወራ ያለቀሰበት ማለት ነውና ያ ሁላችንም ለእመቤታችን ያለን ነገር አለና አንዳንዶቻችን ግን በገባን ልክ በደረሰችን በተረዳችን ልክ ነውና እሱን ለማየት ነው የገባሁት የተሰማውን ስሜት እንዲሰማኝ ይፈልጋለሁ እንደዚህ አይነት ስሜቶችና በመክንያት አይደል ሁሉ ነገር የሚሆነው የሰማሁት ጠየቀው እንደዚህ በሶሻል ሚዲያም በተለያየ ቤተክርስቲያኗን ለመከላከል የሚሆን በተለያየ አጀንዳ የሚሆን የሚሰሩ ልጆች አሉና ስለነሱ ወይም ሰዎች አሉ ምን ትላለህ ሲለው ትልቁ የኛ ችግር አለ ቤተክርስቲያንን ከሌሎች ሃይማኖቶች ጋር ትከሻ ለትከሻ ካላለካካናት የምንለው እኛ ነን አለ እና ብዙ የተወከሉ መልስ መስጠት የሚገባቸው ምናምን ሰዎች እያሉ በእኛ ድክመት ምክንያት በእኛ ስህተት ምክንያት ማንም እየተነሳ ቤተክርስቲያንን አሁን በዚህ ዘመን ደግሞ ቤተክርስቲያንን ሁሉም የሚሳደብበት ዘመን የለም እና እነዛን ክፍተቶች የምንፈጥረው እኛ ነን ሲል ራሴን ነው ያየሁት እዛ ጋር እና ደነገጥኩነት በጣም ነው የደነገጥኩት አንዳንዴ ሊነገርሽ ይገባል ይሄ ስህተትሽም ስህተት ጥፋትሽም ጥፋት ተብሎና ከዛ ነገር በኋላ ነው ያቆምኩት መስራት ምክንያቱም እሱ እንዳለው አልተማርኩም ቤተክርስቲያኗ እውቅና አልሰጠችኝም ክርስቲያን ምዕመኑም ተከራከረልኝ አላለኝ ያው እንደኔ የማስበው የዋህ የሆነ ስለ ቤተክርስቲያኑ ሲነገር ሁሉ ነገር እውነት መስሎት ቤተክርስቲያኑ የሚወድ የሚሰማ ህዝብ ስላለ ጥኒትም ቢሆን ሰዎች ሊሰሙኝ ይችሉ ነበር በሰዓቱና አቆምኩኝ ምክንያቱም አስቢው ነው የሰራሁት ቪዲዮ የሆነ ሰው የኔ ቪዲዮ ቆርጦ ቤተክርስቲያኑን ቢሳደብ ወይ ደግሞ የኔን ሐሳብ ወሬላ ተርጉሞት የሆነ ነገር ቢያደርግ እኔ ነኝ ለቤተክርስቲያኗ ጠንቁ የሆንኩትና ልክ ያንን ከሰማሁ በኋላ ከዚህ በኋላ ለራሴ ቃል ገባሁና አቆምኩ እንደውም አንዳንዶች ለምን አቆምኩ ምናምን ብለው ነበርና በግልጽ ነግራቸው ነው በቃ እኔ አልገባትም እኔ የኔ ድርሻ በሷ ስር መኖር ነፍስን ማዳን መንፈሳዊ የሆነ ህይወት እንዲኖረኝ ማድረግ እንጂ ስለሷ ቆሞ የመከራከር አቅሙም ብቃቱም ላይ ያለው ሰው አይደለሁምና ከዚህ በፊትም ላይ ያደረኩት ይቅርታ ከዚህ በኋላ ግን መመለስ ካለባቸው አቅሙ ያላቸው እግዚአብሔር የሚረዳቸው ሰዎች እንጂ እኔ አይደለሁም ብዬ ከዛ በኋላ አቆምኩኝ በቃ እሱ ነው መነሻ የሆነኝ እንዳቆም በጣም ጥሩ ነው ለብዙዎች ትምህርት ይሆናል ይሄ ማለት አሁንም በዛ አይነት አገልግሎት ላይ ላሉ ሰዎችም ማሻሻል ያለባቸውንም እንዲያሻሽሉ ይረዳቸዋል ብዬ አስባለሁና አሁን ደግሞ እስቲ ወደ ተነሳው ወሬ እንለፍ ምክንያቱም በዚህ መንገድ ስትንቀሳቀስ የነበርከው ሰው በድቀት ደግሞ በቃ ማህተቡን በጥሶ ፕሮቴስታንት ሆነ በዚህ አጋጣሚ መላውን የኦርቶዶክስ እምነት ተከታዮችም ይቅርታ ማለት ፈልጋለሁ በሆነ አጋጣሚ በተፈጠሩ ደግሞ አንዱ ፓስተር ጥሌ ምናምን ለውጦኝ ምናምን ክር በጠስኩ ደግሞ ያለ ደግሞ አንድ ሰው ደግሞ አለ ያውን በጥሌ በመጀመሪያ መምህር ዘማርያም ዘለቀን በጣም የማከብረው ነገሮችን ዝም ብሎ በመላምት ሳይሆን በጥልቀት ቤተክርስቲያኗን አስተምሮት የሃይማኖቱን እውቀት ሰረርቶ በደንብ የሚያስተምር የሚያገለግል በቤተክርስቲያኗ ላይም በሃይማኖቱ ላይም የሚነሱ መልሶችን በተገቢው መልኩ መልስ የሚሰጥ በጣም ስርዓት ያለው የተማረ ተምሮም የተማረውን ደግሞ ለሌሎች የሚያስተምር ወንድም ነውና መጀመሪያ በጣም አክባሪህ ነኝ
ሲቀጥል እዚህ ጋር አንተ ያልከው ሜንሽን ያደረግከው ግለሰብ እኔ ነኝ። ያው በዚህ አጋጣሚ መላውን የኦርቶዶክስ እምነት ተከታዮችም ይቅርታ ማለት ፈልጋለሁ። በሆነ አጋጣሚ በተፈጠሩ የኔም የእውቀት ማነስ ጥያቄዎቼ እንዲመለሱልኝ ከመፈለጋ አንጻር ያነሳኋቸው እንዲሁም ደግሞ የሰው ልጅ ደካማ ስለሆነ እኔም ሰው ስለሆንኩኝ በድክመቴ በፈጠርኳቸው ነገሮች ያሳዘንኳችሁም ያዘናችሁልኝም ያዘናችሁብኝም ሰዎች ከልብ ይቅርታ ማለት ፈልጋለሁ። ምክንያቱም ከልጅነት ጀምሮ የነበሩ ጥያቄዎች አድገው እዚህ ጋር ደርሰው ነበር። ሶሻል ሚዲያ ላይ ደግሞ ስትመጡ እኔ በባህሬ የተሰሙኝን ነገሮች ፊት ለፊት የምናገር ሰው ስለነበርኩ ሰዎችን ለመጉዳት ለማስቀየም ሳይሆን ነገሮችን በቃ በግልጽ ማወራ ሰው ስለነበርኩ ነውና ያ በግልጽነት ያወራኋቸው ነገሮች ያስቀየሟችሁ ሰዎች አላችሁና በተለይ የኦርቶዶክስ እምነት ተከታዮች ከልብ ይቅርታ ማለት ፈልጋለሁ የሚል መረጃ መናፈስ ጀመረ ማለት ነውና አንተም ብለሃል አይደል? ማተብን የበጠስክበት ወቅት ነበረና ምንድነው የተፈጠረው? ጥያቄዎችም ነበሩክ በውስጥ እና ለዛ ጥያቄ ደግሞ መልስ ታገኝ ዘንድ የሄድከው በሌላ እምነት ውስጥ ወዳለ መምህር ነው አይደል? ለምን? እኔ አስተዳደገም ነው የኔ ትልቁ ተጽዕኖ። እንዳልኩሽ በልጅነቴ አክስቴ ጋር ሳድግ የምሰማቸው የፕሮቴስታንት መዝሙሮች ቸርች መሄድ ምናምን ነገር ነበር አብሮኝ ያደገ። ከዛ እኔ በ14 ዓመቴ ነው ራሴን ማኖር የጀመርኩት። ማለት እሰራለሁ። ይሄ ራሳቸውን የሚያኖሩ ልጆች አላ በዛ እድሜ ላይ ነበረና ህይወቴ ላይ በጣም ብዙ ፈተናዎች አልፈዋል እና እያንዳንዱን ፈተና እኔ ፈጣሪ ነበር የምጠይቀው ለምን እል ነበር በዛም እድሜ። ምክንያቱም አባቴን የ2 ዓመት ልጅ እያለሁ ነው ያጣሁት፣ አላውቀውም። የ1 ዓመት ልጅ እያለሁ ነው ያጣሁት፣ አላውቀውም። የአባት ፍቅር አለ። ከዛ ከእናቴ ጋርም አላደኩም፣ አክስቴ ጋር ነው ያደግኩት እና በጣም ብዙ ውስጤ ይጮሁ የነበሩ ጩኸቶች ነበሩና እነዛን ጩኸቶች ሁሉ እያደጉ መጥተው እግዚአብሔር የለም ሁሉ ወደ ማለት አድርሰው ነበር። ምክንያቱም እያንዳንዱ ፈተና ህይወቴ ላይ ሲመጣ የሆኑ ነገሮች እየመጡ እንደ ሰው ብዙ ደካማ ጎን አለን አይደል? ከዛ ግን ወደ ምንድነው የመጣሁት? እግዚአብሔር አለ ግን ደግሞ እግዚአብሔር ሰዎች እንደሚሉት አይደለም የሚል ድምዳሜ ሊደርሽ ነበር። በቃ እግዚአብሔር አለ ግን ሁሉንም እኩል ነው የሚያኖረው። እኔ እንዳህ ለማድረግ የሆነን ሰው ሀብታም ለማድረግ የቆመ አምላክ አይደለም። በቃ አንዴ ፈጥሮናል፣ በራሳችን መንገድ ነው የምንኖረው ብዬ አሁን ላይ ራሱ ወደዚህ ማንነት ከመምጣቴ በፊት የሚሰማኝ ስሜት እኔ በራሴ እንዳኖርኩ ራሴን ነው አምን የነበረው። በቃ እዚህ ድረስ የቆምኩት ያንን ሁሉ ቻሌንጅ ያለፍኩት ፈተና ያለፍኩት በራሴ አቅም ነው። እግዚአብሔር ፈጥሮኛል፣ ከዛ በኋላ ግን በራስህ ሮጠ አምልጥ አይነት ነገር ነው የነበረውና ፕራውድ መሆነው በራሴ ነበር። ግን በጣም ስህተት የነበረ አንዳንድ ሰዎችም እንደዚህ አይነት አመለካከቶች ስላሉ ማለት ነውና በዛ ውስጥ የማልደራደረው ነገር የሚገርምሽ ኦርቶዶክስን አልነካም። እውነት ነው የምለው። ፕሮቴስታንትም የራሱ እውነት ሙስሊምም የራሱ እውነት ቢኖረውም የለኝም ሃይማኖት እያልኩም ማለት ነው ኦርቶዶክስን ሲነኩ አልወድም። ለምን? ታውቃት ነው ወይስ በደመ ነፍስ? ከልጅነት ጀምሮ አለ። በቃ አሁን ልጅ ሆኜ ቁርባን አክስቴ ዛይን ስትሄድ አስታውሳለሁ። 10 ዓመቴ 11 ዓመቴ ምናምን እያለ በጣም ቆራቢ ስለነበረች አክስቴ ትልቁን ስራ ሰርታለች በምትችለው። ቤተክርስቲያን ሄዳለው። በስግደት ላይ የነበረው አርብ ስቅለት ቀን ሚሞሪዎቹ በደንብ አሉ። ጥምቀትን አስታውሰዋለሁ። ስለ ድንግል ማርያም በደንብ ሲወራ ሰማለሁ፣ ስለ መላእክት ምናምን እና ያ ነገር አለ ቁጭ ብሎ። ግን ጥያቄዎች ይሄ በቃ በራሴ ነው እዚህ ጋር ያልኩት ፈጣሪ ደግሞ ሰው እንደሚለው አይደለም የሚለው ደግሞ ጥያቄ ስለነበረ ኖ ብዬ ወደ ጎን አረጋዋለሁ እንጂ ማንም እንዲነካት ግን አልፈልግም። የሆነ ነገር ሲባል እመጣለሁ ከፊት። በቃ ያ ነገር ነው የጠቀመኝና አንዳንዴ እግዚአብሔርም ረድቶኛል ብዬ አስባለሁ። እኔ ልብን የሚያይሱ ስለሆነ ከክፋትም አልነበረም ያንን ማደርገውና ከዛ በኋላ ደግሞ የፕሮቴስታንት መዝሙር ቱርክ ወደ 1 ዓመት አካባቢ ኖሬያለሁና እዛ ረጅሙን ጊዜ የምሰማው የነሱ መዝሙር ነበር። ከዛ እንደውም ጴንጤ ሆነ ተብሎ የተጀመረው ያኔ ነው፣ ዛሬ 4 ዓመት አካባቢ ማለት ነው። ሆኜ ሳይሆን ከድሮም ሰማ ስለነበር። ከዛ ግን ይሄ ነገር ሀፕን ያደረገው እንዴት ነው? ነብይ ጥላሁን የሚባለው የፕሮቴስታንቱ ሰባኪ የተቆራረጡ ቪዲዮዎቹ ቲክቶክ ላይ ወጡ ነበርና ስለ ኢየሱስ ክርስቶስ ያስተምራል እና ሰማ ነበር። እንዳልኩሽ ስለ ኢየሱስ ክርስቶስ መስማት እወዳለሁ። የኦርቶዶክሱንም እሰማለሁ፣ የፕሮቴስታንቱንም እሰማለሁ እና የሆነ ሰዓት ላይ በጣም በዲፕ እሱን መስማት ጀመርኩኝ እና ይሄ ፈውስ ምናምን አይልም፣ ዝም ብሎ ስብከት ብቻ ነው የሚሰብከው እና እሱም ተጽዕኖ ነበረው እኔ ላይ በጣም እሰማ ነበር። ከዛ የሆነ ሰዓት ላይ እየተደበቅኩ መሄድ ጀመርኩኝ እና የሚገርምሽ እኔ አጀንዳ እሱ ቸርች ማለት ነው ይሄ አጀንዳ መሆን የምፈልግ ሰው አይደለሁ እና እንደዚህ ሶሻል ሚዲያ ላይ የምትሰሪ ሰው ሆነሽ ወደዛ ስትሄጂ አጀንዳ ነው መደረግ የሚፈልገው የመጀመሪያው እና እደበቅና ላይ ፎቅ ላይ ነበር ቦታው ከፊቱን ምናምን ሲሉ ኖ እና ብርሃኑ ሁሉ ብዙ የሌለበት ቦታ ነው የምቀመጠው ምናምን። ከዛ ግን የሱን ስብከቶች ይዛ እየሰማው ከስብከቱና ከመዝሙሩ ውጪ ግን ያሉ መንፈሳዊ ነገሮች እኔን ሊገዙኝ አልቻሉ። ፈውስ ተብለው ለነሱ ልክ ሊሆን ይችላል።
ፈውስ ተብሎ የሚደረገው ነገር፣ ትንቢት ተብሎ የሚደረገው ነገር፣ ይሄ ልሳን የሚባለው ነገር ምናምን ከድሮም እቃወም ስለነበረ በነዛ ላይ እንደገና እኔ ይኸውልሽ መጠየቅ ወዳለሁ። የትም ስሄድ ፊት ለፊት ነው የምጋፈጠው። ከመለሽ ትመልሻለሽ፣ ካልመለሽ እኔ ነው ዞር የምለው። ከዛ እነዛ ነገሮች ላይ ሀሳብ ሳነሳ እንደገና ትንቢት ተብሎ አንድ ሴት ስላንተ ራእይ ያየው ብላ እጇን ጭና ስትጸልይልኝ 3 ሀገሮች ትሄዳለህ፣ ሀብታም ትሆናለህ፣ ብዙዎች ይከተል የስጋ ሆነብኝ እና እኔ ስጋ ፍላጎት አይደለም ወደዛ የወሰደኝ የነፍስ ሩጫ ነበርና እዛም ካሉ የፕሮቴስታንት አንዳንድ ወንድሞች ጋር ሳወራ የነበረው እውነት እዚህ ኖሮ ትክክለኛው እግዚአብሔር መርቶኝ ከሆነ እዚህ የመጣሁት ልክ እዚህ እውነት ከገባኝ እንደሌሎቹ ወደ ኦርቶዶክስ ዞሬ ማቀረሽ አይነት ሰው አይደለም። የገባኝን እውነት ብቻ ነው የምኖረው። ያኔም ኦርቶዶክስ ቤት እያለው ፕሮቴስታንትን አልተሳደብኩም። በዛ ስር ሆናችሁ ግን ቤተክርስቲያኗን አታክ የምታደርጉ ሰዎችን ተቃውሜያለሁ። ይሄን ግልጽ እንዲህ እውነትን እኮ መግለጥ አለብህ። እውነት እንዲህ አይገለጥም። ማታውቁትን ሃይማኖት እየተሳደባችሁ እንትን እያላችሁ እውነት አይገለጥም። እውነት እዚህ ካለና ከገባኝ አልኩት ዞሬ ኦርቶዶክስ ቤተክርስቲያን የምሳደብ አይነት ሰው አልሆንም። የገባኝን ብቻ ነው የምኖረው ብዬ በደንብ አስረግጬ ተናግሬ ነበርና ከዛ በኋላ ግን እንዳልኩሽ እዚህ ኦርቶዶክስ ቤት ጥያቄ ቢኖርብኝም ያለውን እውነት አይነት ግን እዛ ማግኘት አልቻልኩም እና ምርር ብዬ አልቅሼ አውቃለሁ ሌሊቱን ሙሉ። በቃ ምንድነው የምትፈልገው ከኔ? እውነትን ካልገለጽክልኝ እየጠፋሁ ነው። እንዲህ ነው ያልኩት። በቃ እውነትን ግለጽልኝ። ከዛ በዛ አጋጣሚ አንድ በጣም የምወደው የማከብረው በዚህ አጋጣሚ አንድ ወዳጄ ይሄንን ጭንቀቴን ያውቅ ስለነበር ሐሙስ እስቲ የሆነ ቦታ ይዤ ልሄድ አለኝ። አሁን ቦታውን መግለጽ አያስፈልግም፣ እነሱም በደንብ ግልጽ እንዲሆን ስለማይፈልጉ ማለት ነው። ግን በጊዜ ሂደት ያው አለ እግዚአብሔር የሚሰራባቸው የኦርቶዶክስ ቤተክርስቲያን ትንንሽ የሆኑ ቦታዎች አሉና እዛ ይዞኝ ሄደ። ከሀ እስከ ፐ ጥያቄዎችን በነፃነት ነው የጠየቁት። በሚገርም በሚያስደነግጥ ሁኔታ እንዴት ይሄ ሁሉ ተጋረደኝ እስክል ድረስ በእውነት ዓለም ብዙ ነገር ነው የሚጋርደውና ያን ሁሉ ነገር መልሰውልኝ ከመጣሁ በኋላ ነው ሶፊ ጋር ያንን ኢንተርቪው አድርጌ ነበረው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ እየጮክ እየተቆጣ የመጣ አሁን ላይ ያንን ነገር ትተሃል። በምክንያት ተውኮ ደከመ። በግልጽ አማርኛ የምነግርህ አለማወቅ ስትጮህ የነበረው አብዛኛው ኦርቶዶክሳዊ አኗኗራችን የስም ብቻ ኦርቶዶክስ ነኝ ማለት እንጂ የመኖር ልምምድ የለም። ቋሚ መጽሐፍ ቅዱስ ማንበብ ጀመረ፣ ክሩንም በጠሰ፣ ወደ ፕሮቴስታንቶች ተቀላቀለ የሚል ዜናም አይቻል። ሆቴል ተጽዕኖ ያደረገ ነብይ ጥላሁን ነው የምትከተለው የነበረው። የሱ ስብከቶች በደንብ ሰማ ነበር። ስለዚህ ነብይ ጥላሁን ጋር ነው ጌታን ተቀበልከው? ጥያቄዎችን በደንብ ተመልሶልኝ እግዚአብሔር ረዳኝ ብዬ አምናለሁ። አሁንም ብዙ ይረዳል። ራይድ ሹፌር ኮንክ አትለፍልፍ መለስራት ብዙ የራይድ ሹፌር ለፍላፊ። ስለዚህ አሁን በቃ ዘፈን መስማት ምናምን ተውክ? የኤፍሬም ታምሩና የአስቴር አወቀ ሱሰኛ ነበር። አሁን ተመልሻለሁ ላለመስማት። አንዱ ወደ ጴንጤነት ለመምጣቱ ማረጋገጫ ነበረው፣ እሱም ነበር። አሁን ፕሮቴስታንቱ ከፍ ብለው እንዲታይ እንትናኛ ጋር መጣ። ለምሳሌ ስም ጠቅስላለሁ፣ ዮኒ ማኛ። ከየት የመጣ ነው? እንዴት ደፈርከው? ራሱ ሴቶች ሲጭኑ ደግሞ ይሄንን የወሲብ ጥማታቸውን በንግግርም በምንም አጋጣሚ መጠቀም የሚፈልጉ ደግሞ ብዙ ሴሰኛ ወንዶች። የመገለል ብቸኛ የመሆን ጓደኛ የማጣት የሚረዳው ሰው የማጣት ነገር አትሆንም? የሰቀሉት ሁሉ ቤቱ የሚያደርጉትን ያቁምና ይቅር በላቸው ያለን አምላክ እከተላለሁ እያልክ ለክርስቶስ ብዬ ነው የምደባደበው የምገዳደለው ካልክ ክላሽ ያረ እንዴት አድርጎ ፊሊፕ አድርጎ ተገልብጦ ነው ዛሬ ተመልሶ መጥቶ የጴንጤ መዝሙር እየሰማ ነው? ዩጎ ሄድ ነበር አንዳንዴ እና በቃ እዛ ከደረስኩ በኋላ የተሰማኝ ሰባላም ሌላ ነው። የምፈልጋቸውን መልሶች የሚሰጡኝ ሰዎች አገናኘኝ። እያንዳንዱ ጥያቄዎች መልሱ። ከ13 እስከ 15 ዓመት እድሜ ውስጥ ያለችን ታዳጊ ለእናቷ ስልኳን ስጪኝ ሲል የሚያስቅ ከሆነ ነገ ቤት ይመጣል። እሷ እናትየው በሌለች ሴክስ ማለት ኢምፖርታንት ነገር አይደለም። ይሄን ያህል እንደ ምግብ እንደ ውሃ እንደ መጠጥ አይደለም። ግን ቸርች ስትሄድ ክርህን በጥሰን ሄድከው? አውልቄ ነበር። ለዚህ ስትቀላውጥ ነበረ በደንብ አድርገህ። ብዙ ሴቶች በራይድ ሹፌሮቻቸው ጥቃት የተፈጸመባቸው። አሁን ይሄ የአካል ጥቃቱን ተው፣ በንግግር ጥቃት እኮ አይቻልም። አገለግል ነው በጥፊ እኮ ጆሮውን አግለኸው የምትወርደው እኮ። እግዚአብሔር ጊዜውን ሁሉን ነገር አመቻችቶ ነበር። ለዛም መጣኝ ብዬ አስባለሁ። እና እንዳየሽው ግን እኔ የሰጠሁት ምናልባት ሙሉን ካየሽው ሶፊ ላይ እኔ የሰጠሁት ኢንተርቪው ሌላ ነበር። እሱ ደግሞ ምናልባት እሱ እንደሚፈልገውም ስላልቀረብኩለት ይሁን በምን አጀንዳ እንደሆነ አላውቅም። ብዙ ኦርቶዶክሳውያንን በሚያሳዝን በሚያስከፋ መልኩ የቲክቶክ ቪዲዮን ተቆራርጦ ወጣ። እሱ ደግሞ እንዳለ ሆኖ እንደገና የዩቲዩብም ተምብሌን በዛ መልኩ ወጣና እንደዛ ሆነ እንጂ ማህተቤንም ያወለኩት ስለ ማህተቡ ምነግርሽ እዚህ ላይ ያደረኩት ማህተብ እኔ ኦርቶዶክስነትን ማለወክል ከሆነ ማድረግ የለብኝም ብዬ አምናለሁ። ለምሳሌ ይሄንን አድርጌ እኔ ጭፈራ ቤት መግባት አልፈልግም። ከድሮ እምላቸዋለሁ ጫት ቤት መገኘት እኔ ምንም አይነት ሱስ የለብኝም እግዚአብሔር ይመስገን። ግን ቢሆንም ያልተገቡ ቦታዎች ላይ መገኘት አልፈልግም ወይ ማውለቅ አለ እና በሰዓቱም የነበረኝ ጥያቄ ብዙ ስለነበረ ጥያቄዎቼን ይዤ እኔ በማነሳው ሀሳብ አንገቴ ላይ በሚታየው ማህተብ ሰው ቤተክርስቲያኗንም ሃይማኖቱንም
መናገር ስለሌለበት ብዬ ነበር ያወለኩት። ልክ ደግሞ ጥያቄዎች የተመለሰውልኝ እግዚአብሔር ሲረዳኝ ደግሞ በክብር ወደ አንገቴ መለስኩት ማለት ነው። እና ለዛ ነው እንጂ ጴንጤ ቸርች ሲሄድ ምናምን አይደለም፣ ሲሄድም አድርጌ አልነበረም። ለዛ ነው አሁን ብዙም ኦርቶዶክሳውያን አሉ ልክ እንዳንተ የፕሮቴስታንት መዝሙርን ማዳመጥ የሚወዱ ስብከትንም እንደዚሁ የሚሰሙ አሉ፣ ማለት ችግር ያለውም የማይመስላቸው አሉና ይሄን ነገር አንተ ህይወት ውስጥ ምን ተጽዕኖ አሳድሮብሃል? ማለት አሁን እንደዚህ ጥያቄዎችህ የመነጩት ከየት ነው? ለጥያቄ መልስ ደግሞ የፈለከው ምን ያህል ፈልገህ አተህ ነው ወደዛ የሄድከው? ማለት ለአንድ ኦርቶዶክሳዊ እኮ በጣም ከባድ ነው የሌላ ቤተ እምነት መሄድ ራሱ በራሱ ይጨንቃል እኮ አይደል? ዝም ብለህ እንደ ልምድም ብታየው። አንተ ደግሞ መልስ ፍለጋ ቀጥታ ወደዛ የመሄድ ነገር አዝማሚያው መንገዱን ያቀለለልህ ከልጅነት ጀምሮ እያዳመጥክ የመጣኸው የነሱ መዝሙር ትምህርት ምንድነው ችግሩ ይላሉ ብዙ ሰዎች ኦርቶዶክሳዊ ሆነው ማለት ነው። ለነሱ ምን ትላለህ አንተ? ህይወት ላይ ተጽዕኖ እንዴት ነው? ቤተክርስቲያኗ እጅ ጠምዝዛ የምታኖር ቤተክርስቲያን አይደለች። ወይም ሃይማኖቱ የነጻነት ይሄ ፍሪ ዊል የሚባለው ነገር በደንብ የሚሰራው ኦርቶዶክስ ላይ ነው ብዬ አምናለሁ። እና ለዛም ነው ለምሳሌ አውደ ምሕረት ላይ የሌላ እምነት ተከታዮች መዝሙሮችንም ስብከቶችንም አትስሙ ተብሎ ከመናገር በላይ በጅራፍ እየተገረፍሽ ወይም ደግሞ ሌላ ከባድ ነገር ላይ የተጫነ ሊነገርሽ አይችልም። ሰው ነሽ። ግን ይሄ ነገሮችን በፍቅር መደረጉ በራሱ እኛን እብሪተኞች አድርጎናል። እንዳልኩሽ እኔ ከልጅነት የሰማው ስለነበር ነው። አድገውም ሰምተው ምን ችግር አለው የሚሉ ሰዎች አሉ። ችግር እንዳለውና እንደሌለው አንቺ አይደለሽም መወሰን ያለብሽ፣ ቤተክርስቲያኗ ነች። መጠየቅ አለብን ቅድሚያ። የፕሮቴስታንት መዝሙር ቅድም አልኩሽ እኮ ዘፈንና መዝሙራቸውን እኩል ብታስቀምጪ ዘፈኑ የተሻለ ነው። ምክንያቱም ኃጢአት ስለሆነ በንስሐ ይሄኛው ክህደት ነው። ሌላ አምላክ እያመለክሽ ነው፣ ሌላ አምልኮ ነው። ስለዚህ በፊት ለፊት በቀጥታም ሆነ በተዘዋዋሪ ባዕድ አምልኮ እያደረግሽ ነው። ስለዚህ እያለን ያለነው እኛ ምንድነው ባዕድ አምልኮ ተመችቶናል እናመልካለን። አትናገሩ ነው። ኦርቶዶክስንን ግን ይሄ ኦርቶዶክስንን ግን ጠንቋይ ቤት ሄዳለሁ እንደማለት ነው። አሁን ጠንቋይ ቤት አትሄዱ ይባላል አይደል? ኦርቶዶክስ ሆኖ የሚሄድ ሰው ግን አለ፣ ሌላ ሃይማኖት ውስጥ ሆኖ የሚሄድ ሰው አለ። ልክ እንደዛ እኛ የቤተክርስቲያኗን ሕግ በራሳችን ጠምዝዘን መቀየር ስለምንፈልግ ነው እንጂ በደንብ ያስተምራሉ። እኔ ባለፈው ሶፊ ላይ ብዬዋለሁ። ተቆጥሮ የማያልቅ እልፍ አላፍ የሆኑ መዝሙሮች አሉ። የትኛውም ስሜት ውስጥ ሆነሽ መስማት የምትችይው። ግን እንዳልኩሽ የቀላዋጭነት አለብን፣ እንቀላውጣለን። በእውነት በጣም እሱ ችግር ስላለ እንደገና ቤተክርስቲያኗንም አስተምሮቱንም ያለ መስማት አንሰማም። እና እኔንም ጎድቶኝ የነበረው እሱን ነው። በጣም ግዴለሽ ነበርኩ። ምን ችግር አለው? እዛም እግዚአብሔር ነው የሚለው፣ እዚህም እግዚአብሔር ነው የሚለው። ከዛ ጥያቄዎችም ሲኖሩኝ ቤተክርስቲያኗን ሄዶ የካህናትን ወይ አባቶችን ከመጠየቅ በላይ በራሴ ድምዳሜ ላይ መድረስ። ብዙ ሰው እንደዛ ነው የሚሆነው። ለዛ እኮ ነው ጴንጤ ሆንን ይሉና በድፍረት ኦርቶዶክስ እያለው እኮ ቅም ነበር ይልሻል። ኦርቶዶክስ ቃሙ ብላ አታውቅም። ኦርቶዶክስ እያለው እኮ ጭፈራ ቤት ሰክር ነበር ምናምን አንድም ቀን እኮ ብላ አታውቅም። ሁሌ ልክ እንዳልሆነ የምትናገር ቤተክርስቲያን ነች። ግን እዛ ጋር ለጥቅሙም ሆኖ ይሂድ ጾም ከብዶት የሚወጣ እኔ በፊት ያኔ ቪዲዮ ሰርችበታለሁ። እኔ ጓደኞች ኧረ በስመ ዝም ብሎ መጾም ምንድነው ያሉ ሰዎች አሉ። ኦርቶዶክስ ሆኖ ወደዛ ሄዱ። ምንድነው ጥያቄያችሁ? ጾም ጾም ይበዛል ምናምን ክርስቶስ እኮ እንደዚህ አይደለም ኑሮ ያለው ብሎ ጥቅስ የሚፈልግ ሰው ማለት ነው። አሁን እኮ ሳይንሱ ራሱ ጾሙ እያለ ነው እና በጣም ከባድ ብዬ የማስበው ደግሞ ኦርቶዶክስ ሆኖ ለመኖር እንዳልኩሽ አሁን ለምሳሌ ኃጢአት ትሰራለሽ አንቺ ትንሽ የሚሆን ትልቅ ያንን ኃጢአት የሚሰራልሽ በንስሐ ነው። የንስሐ አባት ጋር መቅረብ አለብሽ የሰራሽውን አንድም ነገር ሳትደብቂ። ምክንያቱም ንስሐ አባት እግዚአብሔርን ወክሎ ነው ፊት ለፊትሽ የሚቀመጠው። ገብቶሻል? ስለዚህ መናገር አለብሽ። የንስሐ አባትሽን ዋሸሽ ማለት እግዚአብሔርን እንደዋሸሽ ነው። ስለዚህ የምትቀንሽው የምትጨምሪው ነገር የለም። ያንን ኃጢአት ለመስራት ያልፈራ ሰውዬ ሲናገር የሚፈራ ነው። እና ንስሐ ሰልችቶት የወጣ ሰው አለ። ምክንያቱም በየጊዜው የምትገቢው ነው ንስሐ የሚቋረጥ አይደለም። አንቺ ኃጢአት መስራት እስካላቆምሽ ድረስ ንስሐ አይቆም ወይ እስካልሞትሽ ድረስ ንስሐ ሰልችቷቸው፣ ማስቀደስ ሰልችቷቸው፣ ጸሎት ስግደቱ ይሄ ሁሉ ሰልችቶት የሚወጣ ሰውዬ ይዞርና ቤተክርስቲያን ይሳደባል። ምንም አላረገችው። እኔ ምንም አላረገችኝ። ሰውጣ ሐሳቤን ስቀያየር አንድም ከቤተክርስቲያን እኔ ላይ በክፋት የተነሳ ክፉ ነገር ደርሶብኝ አያውቅም። ከወጣ በኋላ ብዙ ሰው ምንድነው የሚያደርገው? ቤተክርስቲያኗን ክፉ የማድረግ ሃይማኖቱን ክፉ የማድረግ እና አንቺ መጾም ካልቻለሽ አንቺ ነሽ የደከመሽ። ንስሐ መግባት ከሰለችሽ አንቺ ነሽ። ቤተክርስቲያኗ ደግሞ ለአንቺ ብላ የምታሻሽለው ስርዓት የላትም። ስለዚህ ይሄን ማመን አለብሽ። እና ብዙ ሰው
ከወጡ በኋላ ሲሳደቡ የምታያቸው ሰዎች እንዳለ እነሱ እንደሚፈልጉት እጇን ሊጠመዝዙ ፈልገው አልጠመዘዝ ስላለቻቸው ሌላ ሃይማኖት ላይ ግን እንደፈለጉ መጠምዘዝ እንደሚችሉ ሲገባቸው ከውጭ ሆኖ እሷን አታክ የማድረግ ሌላውን የማሳሳት እና ፕሮቴስታንቱ ጋርም ሆኜ መቃወማቸው ሰዎች ነበሩ። ኦርቶዶክስ ጋርም ሆኜ መቃወማቸው ሰዎች ነበሩ። በኦርቶዶክስ የሚነግዱ ሰዎች ለእኔ ልክ አይደለም። ገብቶሻል? እኔ በብዙ መልኩ ስሜን አንስተው ፎቶዬን ለጥፈው የተናገሩኝ ሰዎች አሉ። ኦርቶዶክስ ተቆርቋሪ ነን ብለው ልክ ሊሆኑ ይችላሉ። እኔም ፐርሰናሊ መብታቸው። በቤተክርስቲያን ስር ተደብቀው ግን የሚደረግ ነገር ልክ አይደለምና አሁንም ልሽ የምፈልገው የጴንጤ መዝሙር የምንሰማው ስብከታቸው ነው ቸርች የምንሄደው ቤተክርስቲያኗን ካለማክበር ከመናቅ እኔ መናቅ ነው። ምክንያቱም ትእዛዝ እያላት አባቶች ካህናቶች እያሉ ሰባኪያን እያሉ ወንድሞች እያሉን ጠይቀን ነገርኩሽ እኮ እኔ ሄጄ የመለሱልኝ ሰዎች ከተማ ላይ ባያቸው ምናምን ምላቸው ሰዎች ናቸው። እግዚአብሔር ግን የሚሰራው ይሄ ባለው አይደለም። የሚገርመው የተረዳሁትም ነገር እሱ በጣም ራሳቸውን ለእግዚአብሔር ያስገዙ ዝቅ ያሉ ሰዎች አንቺ ከወደቅሽበት ከፍ እንዲያደርጉሽ እግዚአብሔር ሾሟቸዋልና አሁንም ኦርቶዶክሳውያን ምንም ያለ መጨመር ያለ መቀነስ የምነግራችሁ የትኛውም ሰው ከኦርቶዶክስ ከወጣ በራሱ ችግር ነው። ቤተክርስቲያኗ ላይ ጉድለትም ችግርም ኖሮ አይደለም። የስጋ ፍላጎት ሊሆን ይችላል። ይሄ የነፍስ ፍላጎት የመኖር የድካም ችግር ሊሆን ይችላል እንጂ ቤተክርስቲያኗ ከሀስ ከፈለት የምትጠየቀው ጥያቄ መልሳላት መዳን የሚፈልግ ሁሉ እኔ አሁን ላይ ምንድነው የሚሰማ ብትኝ የዓለም ሁሉ ህዝብ ኦርቶዶክስ ሆኖ ኦርቶዶክስ እንደምትፈልገው ቤተክርስቲያኗ እንደምትፈልገው ቢኖር ስሜቴ ነው። ምክንያቱም መዳን በዚሁ ስላለ ማለት ነው። ጴንጤ መዝሙር ኃጢአት ሳይሆን ክህደት ነው። ይሄ አሁን ለኦርቶዶክስ በግልጽ የምናገረው ማለት ነው። ይሄንን ስለ አንዳንዱ ፕሮቴስታንት እንዴት ለምን አሉ እነሱ ወጥተው እኛን ይላሉ እኮ እንደፈለጉ አይደል? ስለዚህ ይሄ ከነሱን ከመናቅ ምናምን ሳይሆን ከኦርቶዶክስ አስተምሮና ስርዓት ውጭ ያለ የትኛውም ሃይማኖት አያድንም። ይሄ እውነታ ነው። በጣም ተጽዕኖውንም ደግሞ በተግባር ህይወትክ ላይ አይተከዋል። በደል ሌላው በጣም የሚገርሙኝ ሰዎች አሉ። አንዳንድ ሰዎች ለመለወጥ የግድ ሃይማኖታቸውን ይቀይራሉ። አንዳንዶች ደግሞ በዚሁ በኦርቶዶክስ ተዋህዶ ውስጥ እያሉ ለውጣቸውን የሚያሳዩ ሰዎች አሉ። ማህበራዊ ሚዲያም ላይ ቢሆን ማለት ነው። የነሱ ህይወት በጣም ትልቅ ትምህርት ይመስለኛል። ኦርቶዶክስ የሆኑት ምናልባት በቤተሰባቸው ወይም ደግሞ እንደዚሁ በዘልማድ ሊሆን ይችላል። ግን በኋላ ልክ ሲያውቋት ልክ መጽሐፍ ቅዱስን ማንበብ ሲጀምሩ እንግዲህ በፊት እንደሚባለው ኦርቶዶክስ ላይ ልክ መጽሐፍ ቅዱስ እንደማይነበብ ወንጌል እንደማይሰበክ ተደርጎ ነው በአሉታዊ መንገድ። ግን እዚሁ ውስጥ ሆነው ማንበብ ይጀምሩና ቤተክርስቲያንን ማወቅ ይጀምሩና የህይወት ለውጥ ያደርጋሉ። የሃይማኖት ለውጥ ሳይሆን ማለት ነውና እሱም ጥሩ አካሄድ ነው ብዬ አስባለሁ። አንተም መልስም ያገኘው ከዚህው ከቤተክርስቲያን ነው። በነበረ ሂደት ግን የቀኑና ጥሰትም ያው ይኖራል ይፈጸማልና ስትመለስ ያደረካቸው የሥርዓተ ቤተክርስቲያን ሂደቶች አሉ? አዎ ለዛ ነው የምወዳት። ዝም ብለሽ የአባትሽ ቤት አይደለም። የአባትሽ ቤት እንኳን ስርዓት አለው። የቤተሰብ ቤት ስትውጪ ስትገቢ ማንኳኳት ካለብሽ ታንኳኳያለሽ። አምሽተሽ ከመጣሽ ይቅርታ ትያለሽ። የሰው ነው። እግዚአብሔር ቤት ሲሆን ደግሞ አስቢው ያን ሊከብድ እንደሚችልና ትልቅ ጥሰት ነው ያደረኩት። ማተብ ከማውለቅ ጀምሮ ፕሮቴስታንት መዝሙር ከመስማት እነሱ ቤተ እምነት ከመገኘት ጀምሮ ባለማወቅ ውስጥ ብዙ ጥፋቶችን አጥፍቼ ነበርና ስመለስ የመጀመሪያው ከንስሐ አባቴ ጋር ነው የተገናኘሁትና ንስሐሽን ሰጪና እሳቸው የሚሰጡሽ ቀኖና አለ። እሱን ነው የምትፈጽሚው። ከዛ በኋላ ቄደር ተጠምቄያለሁ። በቀኖናው ስግደት አለ፣ ጾሙ አለ፣ ራሷ ቤተክርስቲያን ያዘጋጀችው ስርዓት አለና ዝም ብለሽ የምትመለሽበትም ነገር አለ። ያንን ሁሉ ነገር አልፌ ነው ከዛ እግዚአብሔር ይፍታህ ስባል ተመልሼ ወደ ነበርኩበት ስርዓት የተመለስኩትና ከነበረውም ወደዚህኛው ማንነት ስመለስም ከዛ በኋላ እንዴት መኖር ደግሞ እንዳለብኝ በህይወቴ ውስጥ ጾም ጸሎት ግዴታ እንደሆነ ስግደት ግዴታ በቃ ማለት ሰው ከእግዚአብሔር ጋር መኖር ካለበት በክርስትና ውስጥ መኖር ካለበት ስራ ደግሞ አለበት የሚጠበቅበት ስራ አለና እነዛን ሁሉ ነገሮች ሳናደርግ ስንቀር ነው ሰይጣን እንደፈለገ በር በከፈተልን በር ብንወጣው መንገበውና ሁሉም ሰው ሊረዳው የሚገባው ኦርቶዶክስ ሆኖ ሲኖርም ዝም ብሎ በስም ወይም ማህተብ አንገት ላይ ስላሰሩ ብቻ የሚኖርም እንዳልሆነ ነው የገባኝ። አሁንም ነገን የሚያውቀው መድኃኒዓለም ነው። በፊት በራሴ ልሻለሁ አይደል በራሴ መስለኝ ነበር። አሁን ነገንም ዛሬንም እሱ ላይ ነው። ምክንያቱም ደካሞች ነን። አብረውት የነበሩ እንደውም እንደ ምሳሌ በጣም የምወደው ጴጥሮስና ይሁዳ ሁለቱም አንድ አይነት ክደት ነው የካዱት። ለኔ ቤተክርስቲያኗም እንደዛ ነው የምታስተምረው የኃጢአት ትንሽና ትልቅ ስለሌለው ማለት ነው። ግን ጴጥሮስ በንስሐ ተመለሰ፣ ይሁዳ አልተመለሰምና እኛም እዚህ ስንኖር ወይ ይሁዳ ነን ወይ ጴጥሮስ ነን።
ወይ በዛው ጠፍተን እንቀራለን ወይ በንስሐ እንመለሳለንና አሁን ላይ ከውድቀቴ ላይ በድክመቴ ላይ ሁሉ አብሮኝ ሳይለየኝ ያቆመኝ መድኃኒዓለም ነውና ነገንም አሁን ለሱ ነው አሳልፌ የምሰጠው። ስለዚህ እንዳልኩሽ ምንድነው ልንወጣ ልንደክም ልንወድቅ እንችላለን ሰዎች ነን፣ ግን ሁሌ እጁን ዘርግቶ የሚጠብቅ አምላክ አለን። ከዛ በታች ደግሞ ለኛ ሁሌ የሚተጉ የሚጸልዩልን ሰማዕታት አሉ፣ ቅዱሳን አሉ፣ መላእክት አሉና እናቱን እናታችሁ ብሎ የሰጠን ደግሞ ቅድስት ድንግል ማርያም አለችና በጣም ተወደኛለች ብዬ አስባለሁ። እኔ ሰሚነሽ ነበርኩ የሆነ ሰዓት ላይ ከተመለስኩ በኋላና በዚሁም ተናግሬው አላውቅም፣ ግን መናገር ያለብኝ ጨጓራ በሽተኛ ነበርኩ። በጣም ምግብ ምንም ልብላ የምታመም ሰው ነኝና ገዳሟን የሚያውቁ ሰዎች የገዳሟ ምግብ ቤት አለና እዛ የሚሰራውን ምግብ ስታየው ከተማ ብትሆኛ አትበይው ማለት በቃ ይሄ መርጠን አይደል መንበላው እሱሩም እንደዚሁ ድረስ ነው የሚሰራው ምናምን እንጀራውም ስታየው ውጪ ቢሆንም አትበይው ነው ምናምን። ከዛ ግን የሚገርመው እሱን በላው 14 ቀን ነው እዛ የተቀመጥኩትና ጾመን እስከ 9 ነው መንበላው ምንም እንዴ በቃ ግራ እስኪገባኝ ማለት ነው። ሰላም ነው በቃ ምንም አምባሻና ሻይ ከበላው ነው ጨጓራዬ ሌላ ታሪክ ውስጥ ነው የሚገባው። የገዳማን አምባሻና ሻይ በልቼ ግን ጭራሽ ተስማምቶኝ ነው ቁጭ ብለውና ከዚህ በላይ ምስክርነት የለም ህይወትሽ ላይ። ያንን ተፈውሼ ነው የመጣሁት። እግዚአብሔር እኛ በምንከፋው ልክ አይደለም እሱ የሚያስብልን። ብዙ ብናጠፋም ብዙ ብንወድቅ ምናምን ደግሞ ከልብ ተሰብረሽ ከወደቅሽ ይቅርታ የሚሰጥ አምላክ ነውና እንደዛ ተደርጎልኝ የመጣው ሰው ነኝ። አሁን ላይ ከዚህ በኋላ ባካረኩኝ የኔ ችግር ነው። ቤተክርስቲያኗ መልሳልኛለች፣ እግዚአብሔር አሳይቶኛል መንገዱን በምችለው ማለት ነው። እና ከዚህ በኋላ የኔ ድክመት የኔ የስጋ ፍላጎት ድክመት እንጂ እግዚአብሔር በእኔ ላይ የሚችለውን አድርጎልኛል ብዬ ነው የማምነውና ስመለስም ወደዚህ ቤተክርስቲያን ወደዚህ ሃይማኖት ስመለስም በቀኖና በንስሐ ቄደር ተጠምቄ ማድረግ ያለብኝን አድርጌ ነውና ዝም ብሎም የምትመለሽበት አይደለም ልልሽ ያሰብኩት። ግን አንድ ሁሉም ሰው ማወቅ ያለበት ከቤተሰብ ቤት የሆነ ፋውላ ሰርተሽ አጥፍተሽ ብር ወስደሽ ምናምን ብትመለሽ ቤት ውስጥ ያለ የስጋ ወላጅ ምን ሊል እንደሚችል አስቢ። እንደው ቢቀበልሽ እንኳን ከዛ በኋላ የሚያስቀምጠው መስፈርቶች አሉ። ይሄን እንዳታልፍ፣ ይሄን እንዳትነካ፣ እንደዚህ ግባ ምናምን። እግዚአብሔር ቤት ያየሁት ነገር ያንቺን ከልብ መመለስ ብቻ ነው የፈልገውና አንዳንዴ ቆሜ ሳስቀድስ ወይ ቤተክርስቲያን ሲሄድ ምናምን ከሰዎች ጋር አጠገብ ያሉትን ሰዎች አያለውና የምር ኃጢአቴ ቢገለጥ የሰራሁት ነገር ቢታይ ሰው ስላንቺ ብቻ ነው ሊያወራ የሚችለውና ብዙ ነገራችንን በንስሐ ሸፍኖ የንስሐ አባት ጋር ብቻ አስቀርቶልን እንደ አዲስ ደግሞ ህይወታችሁን ቀጥሉ የሚል አምላክ ነው ያለውና ይሄን አምላክ የምናገኘው ደግሞ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ብቻ ነው። እውነት እድለኝነትም ነው ያስባሉና አመላለሴም እንደዛ ነው። ዝም ብዬ አይደለም የተመለሰው። እንዴት ነው አሁን ግን ጥያቄ ሙሉ በሙሉ ተመልሶልሃል? ተረጋግተሃል? ህይወትህ እንዴት ዘላለም በይው በቃ ይኖረው ነፍስ ካወቅኩ ጀምሮ የነበሩ ጥያቄዎች ነበሩና አሁን ደግሞ ወላጅም ሆናላ እንደነገርከኝ የልጅ አባት ነህ። ስለዚህ በጣም ኃላፊነትም አለብህ ማለት ነው። እና በዚህ አጋጣሚ በደንብ መናገር የምፈልገው መጨረሻ ላይ አነሳዋለሁ ብዬ ነበር። ባለቤቴን በጣም አመስገን እፈልጋለሁ። አሁን እኔ ለሴቶችና ለህፃናት ጥብቅና መቆም እወዳለሁ ስልሽ ዝም ብዬ አይደለም። እናንተ ላይ ያለውን በርደን አውቀዋለሁ። ከእናትነት ጀምሮ ሴት በመሆን ብቻ የሚመጣ ነገር አለና ከዛ ደግሞ ለኛ ደግሞ እግዚአብሔር ሲፈጥራችሁ ደካማ እንደሆን ለሚያውቅ ነው ብዬ አስባለሁ። አሁን በራሴ ህይወትም ብቻችንን መኖር ስለማንችልና በብዙ ድክመታችን በውድቀታችን ውስጥ ሁሉ ድጋፍ የምትሆኑ እናንተ ናችሁ። ሰው ሚስት የሚያገባው ዝም ብሎ አይደለም እና ባለቤቴ ትልቁን ድርሻ ወስዳለች። በጣም ጠንካራ ክርስቲያን ነች። ይሄን ሁሉ ውድቀቴን ምናምን አይታ በሃይማኖቷ የማትደራደር እሷ ላይ ሁሉ ተጽዕኖ ለማድረግ ሞክሬ ነበርና ከእግዚአብሔር በላይ ምንም የለም ከሃይማኖት በላይ ምንም የለም የሚል አቋም ያላት ነችና ሌሎች ኦርቶዶክሳውያን እህቶችም እምላችሁ ከእግዚአብሔር የሚበልጥ ነገር የለም። ይሄ ትዳር ለእናንተ የሚል ከሆነ እግዚአብሔር ይጠብቀዋል። እናንተ ህይወት ውስጥ ያ ሰው ካላስፈለገ ደግሞ ገንጥሎ ያወጣዋልና እሷ እግዚአብሔር ላይ ያላት እምነትም ነው እኔን የመለሰኝ ብዬ አስባለሁና እንዳልኩሽ መጀመሪያ ላይ ይሄ ኖርማል እግዚአብሔር ብቻ ብዬ አልነበር ምኖር በእሷ ነው ወደ ክርስትና የመጣሁት። እሷን ካገኘሁ ከእሷ ጋር ከተጋባም በኋላ ነው እስቲ ልሞክረው ብዬ ነበር የመጣሁት እና ነግሬያት እሷ ደግሞ ሰራሃለሁ ብላ ነበረ ቃል የገባችሁ ለራሷ። እግዚአብሔር አግዟት። እና ግን የመጣሁበት መንገድ እኔ ለሰው ብዬ ስለነበረ መጀመሪያ እግዚአብሔርን የፈለኩት እሱ ልክ አልነበረምና ገነጠለኝና በራሱ መንገድ እንድፈልገው አድርጎ ምናምን አሁን ደግሞ ለሷም ጥሩ ባል እንደሆን ለሱም የምመቸው ሰው እንደሆነ አድርጎ መለሰኝና ከእግዚአብሔር በታች ትልቁንም
ሚና የተጫወተችው ባለቤቴ ነች። በዚህ አጋጣሚ እሷን ማመስገን እፈልጋለሁ። በጣም ደስ ይላል ሳሚ። ከአንተ ህይወት ብዙ ወጣቶች ይማራሉ ብዬ አስባለሁ፣ በጣም በብዙ መንገድ ማለት ነው። እና እንደ አጠቃላይ እንደው ምን ትላለህ ከራስህ ህይወት ተነስተህ በዚህ ማህበራዊ ሚዲያ ላይ ባለው እንቅስቃሴ በህይወትም ዘመኑን ፈታኝ ነው፣ ጊዜው ከባድ ነው። በቃ እንደ ንፋስ ነው፣ አያዝም አይጨበጥም። እና በዚህ ውስጥ እንደው ፍሬ ያለው ህይወት ኖሮ ለማለፍ ማንነትን ላለማጣት ምን ትላለህ? እንደ ኦርቶዶክስ እንግዲህ እኔ የገባኝ ከኔ በላይ ብዙ ሊያብራሩት ሊናገሩት የሚችሉ ሊቃውንት መምህራን አሉ። ግን እኔ እንደ ሰው እኔ ህይወት ተሞክሮ ይሄ ዓለም እንዳልሽው በጣም ፈታኝ ነው። እንደውም እኔ አንዳንዴ በአባቶቻችን ዘመን የቴክኖሎጂ ባልነበረበት ዘመን ይሻላል። አሁን ለማስካድ በጣም ቅርብ ነው ይሄ ዓለም። አሁን ላይ ካየ ሶሻል ሚዲያ ላይ ኤቲስቶች እየበዙ ነው። ኤቲስትነት የበዛው ከምን መሰለሽ? ይሄ ለስጋ ባሪያ ከመሆን ስጋን ከማምለክ ነው። ምክንያቱም እግዚአብሔርን እያመለክሽ እግዚአብሔርን እየፈራሽ ስትኖሪ ስጋን የምትንቂበት ነው። ስጋ መኖሩ ግዴታ ቢሆንም የምታደየው ግን ለነፍስ ይሆናል። እና ይሄ ሶሻል ሚዲያው በተለይ የተለያየ ሀሳብ የሚመጣበት ነው። ፍልስፍናው የበዛበት ነው። ለዛውም የተማሩ ሰዎች አሉ የሚፈላሰፉት፣ እንደኔ አይነት መሀይም ሰዎች ናቸው የሚፈላሰፉት። እና ትንሽ ነገር ሲያነቡ ከእውቀት ይወስዱትና ብዙ ሰው ደግሞ የሚገርመኝ ቀድሞ እግዚአብሔር ጋር ነው የሚገዳደር ልክ ያለው ሴጣን የሚፈልገው ያለው ስለሆነ ማለት ነው። እና ማምለጥ ከተፈለገ ወደዚህ ኦርቶዶክስ ቤተክርስቲያን ይሄ ሶሻል ሚዲያ ላይ አንዳንድ ደካማ ሰዎች በሰዎች ምክንያት እኮ አንዳንዶች ቤተክርስቲያን ሊመዙን ይፈልጋሉ። እሱን ሳይሆን ቀርበው ማየት ቤተክርስቲያን። እኔ በጣም ከምወደው የቤተክርስቲያን ስርዓት ቅዳሴው ውስጥ ሆኜ ማስቀደስ እወዳለሁ። እና እያንዳንዱን ነገር ነው የማየው እና ይገርመኛል። በቃ የሚባለውን አሁን ግልጽ ስለሆነ ሁሉንም አልሰማም፣ ተወሰኑን ትረጃለሽ። መረዳትም የሞከርኩ ግን ስርዓቱን ስታየው አለባበሳቸው፣ እያንዳንዱ ነገራቸው ሰማያዊ የሆነ ነገር የሚደረግበት ነው። ከዛ ደግሞ ቁርባኑ እስኪደርስ ድረስ ማለት ነው። እና ቤተክርስቲያኗን ካልቀረብሻት አታውቂያትም። መዳን የሚፈልግ ወደ ዘላለም ህይወት መሻገር የሚፈልግ መጠጊያው እቺ ቤተክርስቲያን ነች። በፊት ምን ይባላል? ጦርነትም የሆኑ ሰዎች ሲሳደሩ ሮጠው የሚገቡት የት ነው? ቤተክርስቲያን ነው። ለምን? በቃ እዛ ከተገባ አይነካም። እቺ ቤተክርስቲያን ደግሞ የዘላለም ህይወትን ሁሉ የምትሰጥ ነች። እና ከኛ አርፎ ለሌሎች መትረፍ እንችላለን። ግን እንዴት ነው የሚሆነው? እሱም መቅረብ ሲቻል። ይሄ ዓለም ላይ እኔ የገባኝን ነገር ልንገርሽ። መኖር አለብኝ፣ መብላት አለብኝ፣ መስራት አለብኝ። ግን ደግሞ ያንን ማድረግ ያለብኝ አሁን ከእግዚአብሔር ጋር ከቤተክርስቲያን ጋር። ለቤተክርስቲያን የምትሰጪው ጊዜ ሊኖር ይገባል። ለጸሎት፣ ለጾም፣ ለእያንዳንዱ ቦታ በቃ ያስፈልገዋል። ከዛ ደግሞ የስጋሽን ነገር ታደርጊያለሽ። እና ወጣቱ ትውልዱ ማምለጥ ከፈለገ ማምለጥ ያለበት በዚህ ቤተክርስቲያን ነው፣ በዚህ ሃይማኖት። በተለይ ኦርቶዶክስ ለሆንን ወንድሞችና እህቶች የምናገረው መሆን ብቻ ትርጉም የለውም። ይሄ ኦርቶዶክስ ነኝ ማለት ብቻ የሆነ የወራት በዓላት የዓመት በዓላት ሲመጡ ብቻ ነጭ ለብሶ መገኘት ብቻ አይደለም ክርስትና። ብንችል አሁን ላይ በጣም የመማሪያ መንገዶች ሰፊ ናቸው። ዩቲዩብ ላይ ያለ፣ በስልክሽ ያለ አፕሊኬሽኖች አሉ፣ ቅዳሴውን ሁሉ የምትማሪበት ማለት ነው። እና በደንብ የሚያብራሩ አባቶች ያሉበት ቤተክርስቲያን ነው ያለው። ስለዚህ ይሄን ዓለም ይሄንን እርኩስ የሆነው መንፈስ አሁን በተለይ አስብ ዓለም ወዴት እየሄደ እንዳለ ትውልዱን እየነጠቀን ያለው ዘመናዊነት በሚመስል ነገር። እና ከዛ ማምለጥ ከተፈለገ ማምለጫው የትም አይደለም፣ እቺ ቤተክርስቲያን ነች፣ ኦርቶዶክስ ተዋህዶ ነው። እና ሌሎችም ቢመጡ ደስታዬ ነው። ግን ደግሞ ውስጥ ያለነውም እነሱ እስኪመጡ የምንጠብቅ አይደለም፣ መዳን ዛሬ ነው ስለሚል ማለት ነው። እና በጣም መጠንቀቅ ይፈልጋል። ነገም ለእኔም ጸልዩልኝ ድጋሚ እንዳልወድቅ። ስጋን የለበስኩት እንደገና ሰዎች ሲወድቁ ደግሞ እነሱ ልጃችንን ከመቀሰር ይልቅ ብንጸልይላቸው፣ መልካም ነገር ብናስብላቸው። ምክንያቱም እግዚአብሔር ለሁላችንም እኩል ነው። እንደውም ለወደቁት ሁሉ ይራራል አይደል? ይበልጥ የሚራራው ለወደቁት። በጣም የጠፋውን በግ ፈልጓል። አንዳንዴ ድንጋይ ከማንሳት ይልቅ ፈሪሳውያን የምንሆን ሰዎች አሉ፣ ለመውገር የወደቁትን ሰዎች። እና ለእያንዳንዱ ነፍስ ዋጋ የከፈለ አምላክ ነው ያለን። እና በውድቀታችን ብንተጋገዝ፣ በጸሎት ብንተሳሰብ የተሻለ ነው ብዬ አስባለሁ። ቀረ የምትለው ነገር ለሚያውቁ ጥያቄ ለተፈጠረባቸው ማስተላለፍ የምትፈልገው የመጨረሻ መልእክት ካለ አስተላልፍ። በመጀመሪያ አክብራችሁ ስለጠራችሁኝ፣ ያው እኔ መጨረሻዬ ነው ኢንተርቪ። ከዚህ በኋላ በሃይማኖት ጉዳይ የምኖረው ስለሆነ ማወራው ግን ግልጽ ማድረግ ስለነበረብኝ ሶፊ ላይ ቀርቤም በተቆራረጠች ቪዲዮ ቅር ብሏቸው የተሰኙ ሰዎች ስለነበሩ በዚህ ሚዲያ የመጣሁት በደንብ ግልጽ ለማድረግ ነው። ስጋ የለበስኩ ደካማ ሰው ነኝ። ብዙ ጊዜ ወድቄ ያውቃለሁ። ተስፋ የማይቆርጥብኝ እግዚአብሔር ግን አሁንም እዚህ አቁሞኛልና ነገም እንዳልወድቅ በሱ ላይ ነው መደገፊያን የማደርገው። ለተፈጠረባችሁ ጥያቄ
ያዘኑብኝም ያዘኑልኝም ሰዎች ነበሩ። የሚወዱኝ እኔ እንደዚህ ሰው ያቀኛል ሁሉ ያልኩት በዚህ ኢሹ ነውና በተለይ ኦርቶዶክሳውያን እህት ወንድሞች ለኔ መልካም የተመኛችሁልኝም በኔ ምክንያት የተሰናከላችሁ ካላችሁ ሐሳባችሁ ላይ ብዥታ የጨመርኩባችሁ ሰዎች ካላችሁ አንድ ሰው መጥፋት ስለሚያስጠይቀኝ ማለት ነው ከኢትዮጵያ ኦርቶዶክስ ቤተክርስቲያንና ከኦርቶዶክስ ተዋህዶ እምነት ውጪ ህይወት የለም። አይደለም እኛ ልንወጣ የወጡትም እንዲመለሱ እንፈልጋለን። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም ይቅርታ ጠይቃለሁ። ምክንያቱም በእኔ ምክንያት በክፉ ያነሷት ስሟን በክፉ የተናገሩ ስለ ሃይማኖቱ ያልተገባ ነገር የተናገሩ በእኔ ምክንያት ካሉ ምዕመኑንም ቤተክርስቲያኑንም ይቅርታ ጠይቃለሁ። እግዚአብሔርን ከራሴ ጋር ስለጨረስኩ ይቅርታዬን ማለት ነው። ይቅርታዬን ከሱ ጋር ግን በሰው ደረጃ ያስቀየምኩት ያስከፋሁት አንድ ሕፃንም ቢሆን ዋጋ ስላለው ማለት ነውና የኔ ቪዲዮዎች የሚደርሷችሁ በእኔ ምክንያት የተከፋችሁ ያዘናችሁ ካላችሁ ይቅርታ ማለት ፈልጋለሁ። ያው ከዚህ በኋላ ሁላችንም እንግዲህ እየተደጋገፍን በጸሎት እየተሳሰብን በዚህ ቤተክርስቲያን ስር እንኖራለን ብዬ አስባለሁ። በጣም እናመሰግናለን። እኛም ሳሙኤል እንግዲህ መጨረሻን እግዚአብሔርን እንዲያሳምርልን እኛም እንመኛለን። በሃይማኖትም እንዲያጸና ህልምህም ተሳክቶ ደግሞ ነገ በሀገራችን የፊልም ኢንዱስትሪ ውስጥ የራስህን ትልቅ አሻራ እንድታሳርፍ እንመኝልሃለን። ስለነበረን ቆይታ በጣም አመሰግናለሁ። እኔም በጣም ነው አመሰግናለሁ። ተመልካቾቻችን ከሳሙኤል ተስፋዬ ጋር የነበረን ቆይታ ይሄንን ይመስል ነበረ። በሱ ጉዳይ እንግዲህ ጥያቄም ያጫረባችሁ ካላችሁ መልስ አግኝታችኋል። እንደዚሁም የሱ ህይወት ደግሞ የብዙዎቻችንን ህይወት ስለሚዳስስ ራሳችንን የምንገበግብበት እንደሚሆን ተስፋ አደርጋለሁ። በሌላ መርሃ ግብር ደግመን እስከምንገናኝ ቸር ቆዩ።